አብይ አህመድ በመካከለኛው ምስራቅ የአብይ የመካከለኛው ምስራቅ ጉዞና የቀጠናው ዲፕሎማሲ ወይ ደግሞ የቀጠናው የዲፕሎማሲ ፍኖተ ካርታቸው መጀመሪያ ላይ የዓለምን በተለይ ግብግብን ቀጥለን የሳውት ሳውዝን በተለይ የአፍሪካ ሴናሪዮ ከዛ ደግሞ የአረብ ሀገራትን የውጭ ግንኙነት ፖሊሲና የአረብ ሀገራትን ከአፍሪካ ቀንድ ጋር ከኛ ጋር ያላቸው ነገሮች በስሱ እንዳስሳለን። ስደት የሰዎች ዝውውርና የአምራቹ ዜጋ የተማረው ኃይልን ስደት ጭምር የሚያነሱበት ከዛ የሽብር እንዲሁ የኒኩለር ቴሮሪዝም ጋር ተያይዞ ያለውን ጉዳይ በሙሉ የሚያነሱባቸውን ጉዳዮች 17-18 ዓመት በፊት ሄደን ልክ የዛሬው እነ ኢራንን እነ እስራኤልን ጭምር እያነሱ ከዛ መካከለኛው ምስራቅ ላይ ያለንን አሰላለፍ የሚያነሱበትን ጉዳይ ወደ ኋላ ተጉዘን እናያለን። ሰላም ሰላም የተወደዳችሁ የሀሳብ ሜዳ ታዳሚዎች እንደምን አላችሁ? እንደምን ቆያችሁን? አብይ አህመድ በመካከለኛው ምስራቅ እንግዲህ ዲፕሎማሲ ኦፕሬሽን ብለን የጉዞው ሚስጥር ከመካከለኛው ምስራቅ በእሳት ወላፈን ውስጥ እንግዲህ በከፍተኛ ጦርነት ውስጥ ባለበት ጊዜ ጠቅላይ ሚኒስትሩ በዩናይትድ አረብ ኤምሬትስ በመገኘታቸው ከፍተኛ የሆነ የመነጋገሪያ ነጥብ ወደ መሆን ተሸጋግረዋል። እንግዲህ ጠቅላይ ሚኒስትሩ በመካከለኛው ምስራቅ ምናልባት በዩናይትድ አረብ ኤምሬትስ ብለን በልዩነት ልናየው እንችላለን። በከፍተኛ ሁኔታ ዛሬ መነጋገሪያ ሆኗል። እኛም ጠቅላይ ሚኒስትሩ በግልጽ ሮድማፕ አስቀምጠው የሚጓዙበት የመካከለኛው ምስራቅ ጉዟቸው ብለን ከዛሬው ባሻገር 18-17 ዓመትን ወደ ኋላ ሄደን እንዲሁ የመካከለኛው ምስራቅ ጉዟቸውን እናነሳለን። በመካከለኛው ምስራቅ ጠቅላላ አሁን ያለውን ሁኔታ የሚያሳዩ ጉዳዮችን በሙሉ ለማንሳት እንሞክራለን። የዛሬውን ጉዞ ሚስጥር እንመረምራለን። ከዛ ባለፈ ግን የቆየውን እዛ አካባቢ ያለው እግራቸውን የዛ አካባቢ የነበራቸውን የቀደመ ጉዞ የቀደመ ስራ ጭምር እያነሳን ነው ቆይታ የምናደርገው። እንግዲህ በዚህ ውስጥ ያው ዓለም ያለችበትንም ሁኔታ ማየት እንችላለን። ዓለም ባለበት ሁኔታ ውስጥ ወደዛ መጓዛቸው ብዙ እየተባለ ነው። የዛሬው ጉዞ በብዙ የሚነገር ጉዳይ አለው። መካከለኛው ምስራቅ የአረብ ሀገራት ጉዳይ አያገባንም ልንል አንችልም። ቁጥሩ የማይናቅ ኃይል ይሰደዳል። አንዳቸው በእኛ ያልፋሉ። የሃይማኖት ትስስር አለን፣ የቀጠና ትስስርም አለን። የእነሱ ጉዳይ በዚህ ደረጃ የማየትና በፖሊሲያችን በግንኙነታችን ሁሉ የመቃኘት ጉዳይ ግዴታ ይሆናል። በዲፕሎማሲውም ከእኛ አንጻር ጠለቅ ያለ እውቀት ያስፈልጋል ይላሉ ጠቅላይ ሚኒስትር አብይ አህመድ ከዛሬ 17ና 18 ዓመት በፊት ያለው ቃላቸውን ስንመዝ ማለት ነው። ስለዚህ የአረብ ሀገራት ጉዳይ አያገባንም ልንላቸው ቁጥሩ የማይናቅ ኃይል ይሰደዳል። ነዳጃቸው በኛ ያልፋል። የሃይማኖት ትስስር አለ፣ የቀጠና ትስስር አለ። የእነሱ ጉዳይ በጀት የማየትና በፖሊሲያችን በግኝታችን የመቃኘት ጉዳይ ግዴታ ይሆናል። ስለዚህ በዚህ በኩል ተጉዘን ጂኦፖለቲክሱን ስናይ ግንኙነቶቻችንን ከአጭርና ከረጅም ጊዜ ከንግድ ከኢንቨስትመንትና ከኢኮኖሚ ከውሃ የእርሻ መሬት እና የተፈጥሮ ሀብት ጋር ተያይዞ ያሉ ጉዳዮችን የነዳጅ ምርቶቻቸውን ጭምር ስደት የሰዎች ዝውውርና የአምራቹ ዜጋ የተማረው ኃይልን ስደት ጭምር የሚያነሱበት ከዛ የሽብር እንዲሁ የኒኩለር ቴሮሪዝም ጋር ተያይዞ ያለውን ጉዳይ በሙሉ የሚያነሱባቸውን ጉዳዮች 17-18 ዓመት በፊት ሄደን ልክ የዛሬው እነ ኢራንን እነ እስራኤልን ጭምር እያነሱ ከዛ መካከለኛው ምስራቅ ላይ ያለንን አሰላለፍ የሚያነሱበትን ጉዳይ ወደ ኋላ ተጉዘን እናያለን። በግልጽ ሮድ ማፕ አስቀምጠው የሚንቀሳቀሱበት የውጭ ጉዳይ ፖሊሲያችን መቀየር አለበት የሚሉትን አብይ አህመድ ከዛ በኋላ እንግዲህ በሀገር ውስጥ በለውጡ ላይ ለምሳሌ 4ኛ ወር ላይ እንደመጡ ሲናገሩ የምንሰማቸው የቀጠናውን ጉዳይ በሙሉ ከዛ የጎረቤት ሀገራትን አሁን ከጎረቤት ሀገራት ተነስተው ወደዛ መሄዳቸው ራሱን የቻለ ትርጉም ስላለው
እነሱን ከሰሩ በኋላ እነኚህ ጎረቤት ሀገራትን እንደ መካከለኛው ምስራቅ ለምሳሌ እንደነ ዱባይ እንደነ ዩኤ ካሉ ሀገራት ጋር የማስታረቅ ስራ የሰሩበትን ለምሳሌ እነ ሶማሊያን ከነ ዱባይ ጋር ያስታረቁበት፣ እነ ጅቡቲን እንዲሁ ከሌሎች ሀገራት ጋር ጎረቤት ሀገሮችንን ጭምር ያስታረቁበትን ግልጽ ሮድማፕ በማዘጋጀት የሰራንበት ነው የሚሉትን አብይ አህመድ ጭምር ወደ ኋላ ተጉዘን ለማየት እንሞክራለን። ዛሬ እዛ መገኘታቸው በብዙ መንገድ መነጋገሪያ ሆኗል። እንግዲህ በጣም የከፍተኛ ስጋት ባለበት ከፍተኛ ድሮኖች ወደ ዩናይትድ አረብ ኤሚሬትስ እንዲሁ ወደ ገልፍ ሀገራት ላይ በሚወነጨፍበት በከፍተኛ ውጊያ ውስጥ ባለበት ጊዜ ነው እንግዲህ ይሄ ጉዞ የተደረገው። ጉዞውን በተለያየ መንገድ እንግዲህ ሰዎች ተረድተውታል። አሁን ያለው አንድምታ ምንድን ነው ቢለው ከዚህ ዘመን ጋር ማያይዘ ልናየው እንችላለን። ግን በዚህ ጉዳይ ላይ ብዙ ታማኝነት ይሄ ወዳጅነትን በደስታው ጊዜ ብቻ ሳይሆን በመከራ ውስጥም ጽኑ አጋርነትን ጽኑ ወዳጅነትን ማሳየት የቻሉ በሚል እንግዲህ የተለያዩ ውዳሴዎች ሲቀርቡ ነበረ። ከዛ አልፎ እንግዲህ ምናልባት ይሄ ጉዞ የጠቅላይ ሚኒስትሩን ወይ ደግሞ ሀገራት በዚህ ደረጃ ሰዋዊ ግንኙነት ቢኖራቸው ይህ ከፖለቲካ ባሻገር ያለ ሰዋዊ ግንኙነትንም የሚያሳይ ነው። ከዛ ባሻገር እንደ አንዳንዶቹ እንደ ጀብደኝነትም ሊያዩት ሞክረው ደግሞ ለመፎከሪያም ጭምር ለማድረግ ለዛም ነው ወደኋላ ጠለቅ ብለን ስሩ የጠለቀ ነው የቀደመ ነው በካልኩሌሽን ሮድማፕ ተነድፎለት የሚደረግ ጉዞ የሚያደርጉት እንቅስቃሴ ነው የሚለውን ለማሳያነት የመዘዝ ነው። ከዛም አልፎ ግን ብዙ አስገራሚ ሌሎች ጉዳዮችም ሲመዘዙ ከእነ አሜሪካ ወደ እሳቸው ጋር በደወልና ማርኮ ሩቢዮ ከዛ እሳቸው ሰሞኑ እንዳለ ምስራቅ ኢትዮጵያ ላይ የነበራቸውን ጉዞ እያንዳንዱን ከነዚህ ጋር እናገናኘው እንችላለን። ከሀገር ውስጥም ዘለል ብለው ጅቡቲ ላይ እንዲሁ ከሁለቱ ሀገራት መሪዎች ጋር እንዲሁ ማፍጠራቸውና በዛ ማግስት መካከለኛው ምስራቅ መገኘታቸው ዝም ብሎ የሚታይ ሳይሆን ይሄ ሁሉ የሚተነተን ነው። ግን ዛሬ ያደረጉትን ጉዞ ብዙዎች እንግዲህ በስሜትም በአድናቆትም ሲያነሱት ነበረ። ከምንም በላይ ግን ሀገራት በዚህ ደረጃ ቢከባበሩ፣ በዚህ ደረጃ ሰዋዊ የሆነ ጉዳያቸው ቢታይ፣ በመከራ ጊዜም በዚህ ደረጃ ቢቀራረቡ ሀገራት ምናልባት የምንመኛትን ዓለም መፍጠር እንችላለን የሚሉ ሀሳቦችም ተነስተዋል። ግን ከዚህ ባሻገርም ጉዳዩን ማየት ያስፈልጋል። ጠለቅ ብለን ጉዳይ መመርመር ያስፈልጋል። የጠቅላይ ሚኒስትሩን እንግዲህ ከመካከለኛው ምስራቅ ከአረብ ሀገራት ጋር ያላቸውን ግንኙነት በማየት እንግዲህ ብዙ ጉዳይ ከዚህ በፊት ሲነሱ ነበር። እንግዲህ የአረብ ዓለም ተላላኪ ለማድረግ የተሞከረበት እንግዲህ ይሄ የሚባለው እንዴት ነው ብለን የአረብ ሀገራትን ወይ ደግሞ የአረብ ሀገራትን ቅርበት አረብ ሀገራት ያለንን ማንነት ያለንን ትስስር ያለንን ጥቅም በሙሉ ስናይ እንዲህ የምንለው ማንን እንደሆነ ራሱ በአግባቡ እናውቃለን ወይ የሚል ጥያቄ እንድናነሳ የሚጋብዝ ግን ጉዳዩ የዛሬ ሳይሆን የቆየ በጣም የጠለቀ ነው። 17-18 ዓመታት በፊትም ወደኋላ እየሄድን ብናየው ቅድም እንዳልኳችሁ በብዙ የሚመዘዝ ነው። ጉዳዩ ከኛ ተመዞ ወደዛ እንደሚሄድ ለማየት ለምሳሌ ቃል በቃል የሳቸውን እንዲሁም ንግግር ብናነሳ ለምሳሌ ከኤርትራ ጋር አንዴ የፈጠሩትን ጉዳይ ገና ወደ ስልጣን እንደመጡ ጠቅላይ ሚኒስትሩ 4ኛ ወር አካባቢ ላይ እንዲሁ በአፍሪቃ ቀንድና መካከለኛው ምስራቅ ያሉ ሀገራት እንዲሁ ተለይተው ስለነሱ ሲያነሱ 6 ሀገራት ያኔ እንግዲህ ከኢትዮጵያ ጋር ተቃርነው የነበሩ ወይ ደግሞ ጠላት ሊባሉ ይችሉ የነበሩ እነኚህ 6 ሀገራት ወዳጅ ከሆኑት ጨምሮ ቢያንስ ኒውትራል ነፃ መሆን እንደቻሉ በ4ኛ ወር ላይ ሲናገሩ የምንሰማበት ከነ ሳውዲ ከነ ግብፅ ጋር ከነ ሱዳን ጋር የተነሱትን ጉዳዮች በሙሉ ካነሱ በኋላ ይሄ ከሀገር ውስጥ የነበራቸውን ስራ ቀጠናው ላይ የነበራቸውን ስራ በሙሉ ጨርሰው ጎረቤት ሀገራት ያደረጉት የዲፕሎማሲ ስራና አንዱ ያስገኘውን ድል ካነሱ በኋላ ይሄ ለእኛ ሰላም ብቻ ሳይሆን ለጎረቤቶቻችን ጭምር ከዛ ያው እንደምታውቁት ብዙ ጎረቤቶቻችን እነ ሶማሊያን ጅቡቲ ጋር እነ ሶማሊያ ከነ ኤርትራ ጋር እነ ኤርትራ ከነ ጅቡቲ ጋር የነበራቸውን ጉዳይ በሙሉ ያነሱና እንዴት ይፈታ የሚል ግልጽ ሮድማፕ ማዘጋጀት እነዚህ ሀገራት እንዲግባቡ ያደረግነው ጥረት የእኛ ሰላም ብቻ ሳይሆን የእነሱን ለማስጠበቅ ብቃት እንዳለንና እንደ ሞዴል ቢወሰድ ጠቃሚ መሆኑ ያግባባናል የሚሉበትን አንድ ነጥብ አስታውሳለሁ። እና ይሄ እንዳልኳችሁ ከደቡብ ሱዳን ጋር ከሌሎች ሀገራት ከሰሩ በኋላ ምን ይላሉ? ይሄ እንግዲህ ያው የነ ኢጋድንም አካተው እንደነ ኡጋንዳ ያሉ ሀገራትም ተካተው ይሄ ስራ እንደተሰራ ከጠቀሱ በኋላ ደቡብ ሱዳን ከዛ በኋላ እንደነ ሶማሊያ ደግሞ በራሳቸው በውስጥ ያላቸውን እነ ሶማሊያን ከዱባይ ጋር እንዲሁ ሶማሌን ከነ ኤርትራ ጋር ሳውት ሱዳን ከኤርትራ ጋር ጅቡቲና ኤርትራን በቀጠናው ዲፕሎማሲ ልዕልናን
እናረጋግጣለን ወይ ደግሞ እናረጋግጥ በሚል ግልጽ ሮድማፕ አስቀምጠው የሄዱበት እንግዲህ የአረብ ጉዳይ ምን ያገባናል፣ ምን ይመለከተናል ወይ ደግሞ ለአረብ ተላላክን ሲባል አረብ እዚህ ሀገር ድርሽ ብሎ የማያውቅ አረብ ጨብጥን የማናቅ የምናስመስልበት ማለት ነው። ከዛ ጠቅላይ ሚኒስትሩ እንዳልኳችሁ ልክ የዛሬን በሚመስል ወደ 17-18 ዓመት በፊት ወደ ኋላ ብንሄድ የውጭ ጉዳይ ፖሊሲ ይሄ ዲፕሎማሲያችንን ለምሳሌ ሲተነትኑ በምናያቸው መድረክ ላይ የውጭ ግንኙነታችንን እንይ ካሉ በኋላ መጀመሪያ ላይ የዓለምን ይሉና በተለይም ግን የሚድል ኢስትን ቀጥለን የሳውዝን በተለይም የአፍሪካን ሴናሪዮ ከዛ ደግሞ የአረብ ሀገራትን የውጭ ግንኙነት ፖሊሲና የአረብ ሀገራት ከአፍሪካ በተለይ ደግሞ ከኛ ጋር ያላቸውን እንዳስሳለን ብለው ከ17-18 ዓመት በፊት መድረኩን ሲጀምሩ እንኳን በዚህ በዓለም አቀፍ ጉዳዮችና ከዛ የሚድል ኢስትን ጉዳይ ትኩረት ሰጥተው የሚጀምሩበትን ማንሳት እንችላለን። መጀመሪያ ላይ የዓለምን በተለይ የግሪክን ቀጥለን የሳውዝን በተለይ የአፍሪካ ሴናሪዮ ከዛ ደግሞ የአረብ ሀገራትን የውጭ ግንኙነት ፖሊሲና የአረብ ሀገራትን ከአፍሪካ ቀንድ ጋር ከኛ ጋር ያላቸው ነገሮች በስሱ እንዳስሳለን። ከዛ እዚህ ጉዳይ ላይ ሲያነሱ እነ እስራኤልን ይጠቅሳሉ። ከዛ እነ እስራኤል አንዳንድ ጊዜ አስተላለፎቻችን አንዳንዶቻችን አብረን ተሳትፈናል፣ አንዳንዶቻችን እዛና እዚህ ነበርን ብለው እነ እስራኤልን ይጠቅሳሉ። ከዛ የእነ ስዊዝ ካናልን ጉዳዮች ካነሱ በኋላ ከዛ በሃይማኖት በኩል መካከለኛው ምስራቅ ከኛም ጋር እርስ በርሳቸውም ያላቸውን ጉዳይ እንዲሁ ኢራንን ጭምር እያነሱ ከኢራን አንጻር ወይ ደግሞ ከኢራን ጋር ስንሰራ እነ ሳውዲ የሚያኮርፉበት ከነ ሳውዲ ጋር ግንኙነታችን ስናደርግ ደግሞ እነ ኢራን የሚያኮርፉበትን በስበሳቸው በሺአና ሙስሊም መካከል ፉክክር አለ። ሀገራቸው ከፍተኛ የውሃ እጥረት አለ። ነዳጅ ያላቸው ተጠራሪ ህቦች ደግሞ የአብዛኛዎቹ በአሌማንና ስዊዝ ቦይ ናቸው። ከእስራኤል ጋር ከፊሎቻችን ቅርርብ አለን። ከፊሉ የእነሱ የአረብ ሀገራት ሊግ አባል ነው። አረብ ሀገራት እርስ በርሳቸው እነዚህ ሳውዲ ወይም ባሰበት ባሉና ብራዚል ያላቸው ኮምፒቲሽን ከኢራን ጋር ጠንካራ ነገር ስታደርግ ኢራን ተቆጣለች፣ ከኢራን ጋር ስታደርግ ሳውዲ ተቆጣለች። አንዳንዶቻችን ከእነሱ ጋር በአባልነት ተሳትፈናል፣ ሌሎቻችን ደግሞ እንጠጣለን ከእስራኤል ጋር። እነዚህ ጉዳዮች ከእኛ ጋር ያላቸው ሪሌሽንሺፕ ይወስዱታል ማለት ነው። ከዛ ኢቭን የሃይማኖት ጉዳይም ኢትዮጵያ ውስጥ የትኛው ነው እዚህ ያለው በሚል የሚያነሱበትን ከሃይማኖት ጋር ተያይዞ ከሽብር ከአክራሪነት ጋር ተያይዞ ያሉ ጉዳዮች በሙሉ የሚያነሱበት ከዛ እነኛ ሀገራት የእኛ ብቻ ሳይሆን የእርስ በርስ ሽኩቻቸው ራሱ እኛ ሀገር ላይ ካሄድ እንደነበር ለማወቅ ሲፈልጉ ሳይኮሎጂካሊ ሲፈልጉ በሀብት የእኛን ዲፕሎማሲና ፖለቲካ የሚወስኑ ናቸው። በእነዚህ ተቋማት ፖለቲካዊ ዲፕሎማሲያዊ ኢንፍሉዌንስ ሊፈጥሩ ይፈልጋል። ቢኮዝ የትኛው ሃይማኖት ኢትዮጵያ ውስጥ የሚስፋፋ እንደዚህ ነው። አንዳንዴ በዚህ በሱዳን ዋቢ እያደገ ይመጣል። አንዳንዴ ደግሞ ዋብያ አይቻልም ብሎ አማራ መስጊድ አትሰግዱ ይባላል። የነዛ ኢንፍሉዌንስ አለ ማለት ስሩ ኤጁኬሽን በተቋማት ጭምር ይሰሩብናል። እነዚህ ተቋማት ሲፈልጉ ሳይኮሎጂካሊ ሲፈልጉ በሀብት የእኛን ዲፕሎማሲና ፖለቲካ የሚወስዱ ናቸው ማለት ነው። ልክ ዛሬ ያለንበት ጉዳይ ላይ ወይ ደግሞ ዛሬ ያለውን ቀጠና ከዛ በኋላ ይሄ የአፍሪካ ቀጠናው ላይ ያለው የአረብኛ ተናጋሪዎቹ ከአረቦቹ ጋር ከገልፎቹ ብቻ ሳይሆን ከፋርስ ጭምር እየሄዱ የሚያነሷቸው ጉዳዮች ቀጥታ ዛሬ ያለንበትን የሚመለከቱ እንዲሁ ሊቢያንም ያነሳሉ። ከ2004 በፊት ሌላ ሀገር ናት። ከዛ በኋላ ያው ለውጥ አምጥቻለሁ የምትለዋን ሊቢያን ያነሳሉ፣ የመንን ያነሳሉ። ከዛ በኋላ እና አልቃይዳ እንቅስቃሴ እዛ አካባቢ ያለውን ግንኙነቱን ደግሞ ከአጭርና ከረጅም ጊዜ የሚተነትኑባቸውን ጉዳዮች በሙሉ የምናየው እነኚሁ መድረኮች ላይ ነው። ሊቢያን ከፍሎ ማየት 2004 በፊት ሌላ ሀገር ናት። ከዛ በኋላ ለውጥ አመጣው እያለች ነው። ለውጥ አመጣው እያለችም በሶማሊያ ውስጥ ተጠራጠራለች በስፋት። የመን የራሷ ችግር አለባት። አልቃይዳ የሚጠቀምበት ኤሪያ መሆኑ ወሽመጥ መኖሩ እንዲሁ ለአካባቢ ሀገራት ስጋት ተደርጎ ይወሰዳል። ከዛ እንዳልኳችሁ ቅድም ለምሳሌ ከንግድ ጋር ከኢንቨስትመንት ጋር ተያይዞ ካየ ነው ከ2004 እስከ 2007 ዓ.ም ባለው ጊዜ ውስጥ ከነ ኢራን ጋር የነበረንን ልውውጥ ትራንዛክሽንን በመካከላችን የነበረውን እያነሱ ከዛ በኋላ ያለውን የታክስ ቅነሳ፣ የግብርና ምርቶች፣ ጨርቃጨርቅ፣ ቆዳ፣ አትክልት፣ አበባ፣ የቁም ከብት ኢትዮጵያ ወደዛ እንደምትልክና ከነሱ ደግሞ የተለያዩ ሸቀጣሸቀጦች እንግዲህ ይመጡ የነበረበትን ሁኔታ 17-18 ዓመት በፊት ቀድሞ እየተነተኑ ከነኚህ ሁሉ አንጻር መቃኘት እንዳለበት ኢራን ቅድም እንዳልኩት
ከ2004 እስከ 7 ባለው ከ19-15 ሚሊዮን የአሜሪካን ዶላር የሚያክል የትራንዛክሽን በመካከላችን ተካሂዷል። ከዛ በኋላ የታክስ ቅነሳና የግብርና ፕሮጀክቶች ተጀምረዋል። ከኢራን ጋር ያለው ነገር ጠንካራ መሆን ይጠበቅበታል። የሆነ ሆኖ አሁንም ግን ጨርቃጨርቅ፣ ቆዳ፣ አትክልት፣ አበባ፣ ከብት እና የግብርና ተዋጽኦ ኢትዮጵያ ትልካለች። ከእነሱም የተለያዩ ሸቀጦች ወደኛ ይገባል። ከንግድና ኢንቨስትመንት እንዲሁም ኢኮኖሚና ማህበራዊ አንጻርም እነ ሳውዲ አረቢያን ጭምር ጠንካራ የንግድ ልውውጥ አላቸው ከኛ ጋር። ቅድም እንዳልኩት ያው መሻሻል የሚፈልጉ ነገሮች እንዳሉ ሆነው የነ ሳውዲ ፎረምን ያነሳሉ። ከዛ የምንላላካቸው የምንለዋውጣቸውን ሸቀጦችና ምርቶች በሙሉ ይዘረዝራሉ። የነ የመን ቅድም ከነ ኳታር ጋር ኮሚኒኬሽኑ በዛ ወቅት ተበላሽቶ እንደነበር ያነሳሉ። ከነዳጅ ምርት አንጻር አሁን ኢሹ የሆነ ነዳጅ ምርትንም ጭምር እንዲሁ የሳውዲ አረቢያን በቀን ምን ያህል እንደምታመርት እንዲሁ ሌሎችንም እነ ሊቢያንም እነ ኳታርንም የሚያመርቱትና ከዛ ደግሞ ምን እነኚህ ሀገራት የሚሸጡት ለገበያ የሚያወጡትና በሪዘርቫቸው ተቀማጭ አድርገው የሚያስቀምጡት ምን ያህል እንደሆነ ጠቅሱና እነኚህ ከኛ ሀገር ጋር ላላቸው ግንኙነት የነዳጅ የማውጣት አቅማቸውና በሪዘርቫቸው የሚያቆዩት ከኛ ጋር ያላቸውን ኮሚኒኬሽን ጭምር እንደሚወስን የነ የመንና የነ ሳውዲ ምሳሌ እያነሱ ከዛኛ ከነ ሳውዲ ጋር ነዳጅ ምን ያህል ጥገኛ እንደነበረን በኋላ ከደቡብ ሱዳን ጋር ከጀመርን በኋላ ደግሞ ወደዛ ያዘነበለበትና ከእነሱ ጋር ያለን ግንኙነት ጭምር የሚያነሱ ንግድና ኢንቨስትመንት ኢኮኖሚና ማህበራዊ ስናይ ሳውዲ አረቢያ ጠንካራ የንግድ ልውውጥ አላት ከኛ ጋር። በተለይ በፊት የሳውዲ ኢትዮጵያ ፎረም አለ። የግብርና ኢንቨስትመንት በስፋት ይታያል። ከኢትዮጵያ የግብርና ምርት የቁም ከብቶች በፍየል ሲሄድ ከእነሱ ደግሞ 17% አካባቢ የሚጠቀው ኢትዮጵያ ከውጭ የምናስገባው እቃ ከእነሱ ይገባል። ቃታር አሁን ኮሚኒኬሽኑ በጣም ቀዝቅዟል። ከጊዜ ጋር ተያይዞ እነዚህ ሀገራት የነዳጅ ምርታቸውን ስናይ የእኛን ፎሬን ፖሊሲ ለመወሰን ሳውዲ አረቢያ በቀን 10,700 በርሜል ታመርታለች። ከምታመርተው 10,000 ምናምን ውስጥ 8,400 ትሸጣለች። ኢራን 4,000 ታመርታለች። ግማሽ ያንስ 2,000 የሚሸጠው ወሮች ሊቢያ 1,000 ታመርታለች። ቃታር 1,000 የመንሰውስ ነው። ምን ማለት ነው? ማን ከፍተኛ ድርጅት በትሬጀሪ ያለ ሪዘርቭ ያክል ይዟል። የትኛው ጋር ጠንካራ ኮሚኒኬሽን ቢፈጠር ከረጅም ጊዜ አንጻር ፋይዳ ለምሳሌ የመንና ሳውዲ በነዳጅ ጉዳይ ላይ ከኛ ጋር ቢደራደሩ ከየመን ንግዛ ብንል ፍላጎታችንን በበቂ ደረጃ ይመልሳሉ የሚል ጥያቄ ለማንሳት ያግዛል ማለት ነው። እስከ 2002 29% የሚጠቀመው የኢትዮጵያ ነዳጅ ከሳውዲ ይመጣል ነበር። ሌትሊ የደቡብ ሱዳን ከተጀመረ በኋላ ወደ 80% እሱ ስለያዘው የሳውዲ እየቀነሰ መጥቷል። ከዛ ከውሃ ከእርሻ መሬት ጋር ተያይዞ እንዲሁ እነ ኳታር ጋር ከነ ሊቢያ ጋር ያለንን ግንኙነት ጭምር በጥልቀት ማየት እንደሚፈልግ ኢንቨስትመንቱ ማለት ነው። ከዚህ ከመሬት ስንሰጥ ያለው ጥቅም እንዳለ ሆኖ ይሄ ገበሬ ከመፈናቀሉ ከሊዝ ጋር ከታክስ ጋር ተያይዞ ያሉ ጉዳዮችን በሙሉ የሚያነሱ በተለይ ከሁሉም ጋር ያለን ነገር ሲታይ ከውሃና ከእርሻ መሬት ጋር ከፍተኛ ፍላጎት አላቸው ኢትዮጵያ ውስጥ መስራት ብዙዎቹ ወደኛ በዚህ ዘርፍ ይህ ጥቅም እናብላታለሁ ሲባል የክራይ ገቢ እናገኛለን። አሁን እኛ የማንጠቀምበት መሬት ስናከራይ ገቢ እናገኛለን። ግን ጥቅም ብቻ አይደለም ጉዳት እናገር የረዥም ጊዜ ስለምናከራይ ዋጋው አሁን ባለው የደህንነት ልክ የተመነ ስለሆነ እያደገ ስንሄድ ኦልሞስት ነፃ ይሆናል። ወይም ጅቡቲ ሊሆነ ጊዜ አካባቢ ብዙ እንዳደረግ ማየት ነገር ሊሆን ይችላል። ሳይድ ኢፌክት አለ ዴት ማየት ይጠይቃል ማለት ነው። ሲመጡ ኢንፍራስትራክቸር ቢውልድ ይሆናል። በዛ ምክንያት የኢኮኖሚ ጊዜ መራዘም ነው ሳይድ ኢፌክት አለ። በክፍያ አንፃር ቴክኖሎጂ እውቀት ያመጣል። የእውቀት ሽግግር ይኖራል። ያ ሲሆን የአካባቢ ሰዎች ይፈናቀላሉ፣ ገበሬዎች ይፈናቀላሉ። ያ ሳይድ ኢፌክት አለ። የምርት ገበያ የሚሰፋል፣ የስራ ዕድል ያድጋል፣ የውጭ ምንዛሪ ክምችትም ያድጋል። ልክ በዚሁ ልክ ግራና ቀኝ እጅ ነው። የራሱ ጥቅም አለ፣ የራሱ ጉዳት አለ። ያን ፕሮፐርሊ አናላይዝ ያደረጉ ጉዳትን በቀነሰ መልኩ ግንኙነት ማጠናከር ያስፈልጋል። ከምንም በላይ ግን አረብ ሀገራት ስደተኛና የሰዎች ዝውውር ጋር ተያይዞ ያለውንም ጉዳይ ያነሳሉ። የሰዎችን ዝውውር ከሊባኖስ፣ ከተባበሩት አረብ ኤምሬት፣ ከሳውዲ፣ ከባህሬን፣ ከኩዌት፣
ሱዳንና ሶሪያ ጭምር ማለት ነው። ከ2005 ከ2006 ድረስ ያለውን ዳታ እያነሱ ከዛ በ2008 የቀነሰ የመሰለውና ከዛ በኋላ እንደገና እየጨመረ የመጣውን የስደተኞች ቁጥር ካነሱ በኋላ የአረብ ሀገራት ጉዳይ አያገባንም ልንል አንችልም። ቅድም ስገባ ያነሳሁት ማለት ነው። ስለዚህ በጥልቅ እውቀት መመራት ያስፈልጋል የሚሉበት ከዛ ይሄ የስደተኛ ጉዳይ በዛ መኖራቸው ብቻ ሳይሆን ስደተኞች ወደ ኢትዮጵያ የሚገቡበትንም ሰሞኑ የረገጧቸውን ቦታዎች በሙሉ ያን 17-18 ዓመት በፊት ጠቅሰው ለምሳሌ እነ ድሬዳዋን ያነሳሉ፣ እነ ሶማሊያን ከዛዛ አካባቢ ያሉ እንዲሁም ወደ ጋምቤላም ጭምር ሄደው በቦሳሶ በሱዳን በኩል ከሊቢያ የሚመጡ ስደተኞች ጭምር ቁጥራቸውንና ከዛ በኢትዮጵያ ላይ ያለውን አደጋ ጭምር የሚያነሱበት። ሌላው የስደተኛና ህገወጥ ሰው ዝውውር የምንወስድ ወደ ሊባኖስ፣ የተባበሩት አረብ ኤሚሬት፣ ሳውዲ፣ ባህሬን፣ ኩዌት፣ ሱዳን እና ሶሪያ ከ2005 እስከ 2006 13,498 ኢትዮጵያውያን ተሰደዋል። ከሁለት በሚቀጥለው ዓመት በአንድ ሺህ ቀንሱ 2008 ግን 130,000 እና ከዛ በላይ ሰዎች ተሰደዋል። ስለዚህ የአረብ ሀገራት ጉዳይ አያገባንም ልንላችን ቁጥሩ የማይናቅ ኃይል ይሰደዳል። ነዳጃቸው በእኛ ያልፋል። የሃይማኖት ትስስር አለ፣ የቀጣና ትስስር አለ። የእነሱን ጉዳይ በጄዜ ማየትና በፖሊሲያችን በግኝታችን የመቃኘት ጉዳይ ግዴታ ይሆናል። ከአርሚ አንጻር ጠለቅ ያለ እውቀት ያስፈልጋል። በዚህ አንጻር ማለት ነው። ሳውዲ ከስደተኞቹ የሚወጡበት መንገድ አንዱ ኡምራ ሂጅራ ለምሳሌ በሳውዲ አረቢያ ላይ ነው። በድሬዳዋ አድርገው በየብስ በኩል በሶማሊያ ሀዴሳ፣ ቦሳሶ የሚወጡ አሉ። በጋምቤላ፣ በሱዳን፣ በሊቢያ የሚወጡ አሉ። ከስደተኛ ጋር ተያይዞ በባህሬንም በኩዌትም ያለንን ዳታና እዚያ ያለንን ድርሻ ጭምር ያነሳሉ። ከዛ አልፎ ግን የሚሰደዱት አምራች ኃይል ጭምር መሆኑ ወደ ውጭ የሚሰደደው የተማረው ዜጋ መሆኑን ስደትን በሚመለከት እንግዲህ አንዱ የስደት ችግር ብለው እሳቸው የሚያነሱት አምራች ኃይል ነው ወደ ውጭ የሚሄደው። ዝም ብሎ ሳይሆን የሚሰደደው አምራች ኃይል ጭምር ወደዛ የሚሰደድበት 85 ከመቶ ወጣት ኃይል የሚሰደድበት ከዛ ደግሞ 60 ከመቶ የተማረ የሚሰደድበት ብለው በዛ ዘመን የነበረውን ዳታ ጭምር አንስተው በጥልቀት የሚሄዱበትን ጉዳይ ወደዛ ሄደን እንድናይ የሚጋብዝ ከዛ በኋላ ስሩ በዛ ልክ የጠለቀ መሆኑን ስደተኞቹ ሳውዲ 61% ይይዛለች በቁጥር፣ ዱባይ 1%፣ የመን 1%፣ ባህሬን 3%፣ ኩዌት 3%፣ ሌሎች 1%። ስደትን በሚመለከት ስደት ያለው ችግር አንደኛ አምራች ኃይል ነው። 83% ወጣት ነው። 64% የተማረ ሲባል በሆነ ደረጃ የተማረ ኃይል የሚሄድ ምናልባት የዩኤኢን ጉዳይ የነ ዱባይን ጉዳይ ራሱን ችሎ ብቻውን ልንተነትነው የምንችለው ነው። ዛሬም ያነጋገረው እሱ ጉዳይ ቢሆንም በጠቅላላ መካከለኛው ምስራቅ ጋር ያለውን ጉዳይ ለማየት ነው። በተናጠል የዱባይን ጉዳይ ራሱ ብናነሳ በዛ ጊዜ የሚሉት ከዱባይ ጋር የነበረው ችግር እንደነበረበት ጠንከር ያሉ ነገሮች እዛ አካባቢ እንዳሉ ዱባይ፣ ባህሬን ብዙዎች ከዛ እንደሚመለሱ ተባረው ወደዚህ ሲመለሱ እንግዲህ ከአይን አሻራ ጋር ተያይዞ በዛ ጊዜ ከለዩቸው በኋላ ተመልሰው እንዳይገቡ የሚደረግበት እነኚህ ተመልሰው ወደ ሌላ ሀገር ሲሄዱ የሚገጥሟቸውን ችግሮች እና ከዱባይ ጋር ያለው ጉዳይ ስራ እንደሚፈልግ በዛ ጊዜ የሚያነሱትን ምናልባት መዘ ሌላ ጊዜ ብንሄድበት ምን ያህል እንደሰሩበት ጉዳይ ነው። ሰሞኑም ከ12 ዓመት በፊት ለምሳሌ በእነ ሱዳን በኩል እነ ግብፅን ተጠቅመው ኢትዮጵያ ውስጥ ያሏቸውን ፍላጎቶች አረቦች ካነሱ በኋላ በዛ ደረጃ ከማጠየቅ ተነስተው ነው እንግዲህ በእውቀት መርምረው አዳብረው ወደ ተሻለ ደረጃ ያመጡት የሚለውንም ማሳያ ይሆናል ብዬ አስባለሁ። ይሄ ከአፍሪካ ጉዳይ መውጣት አድርግ የሚድል ኢስት ሀገራት በተለይ የምግብ ጉዳይ በልቶ የማድረግ ጉዳይ አሳሳቢ ነው። በነበራቸው ሀብት ፋይናንሻል ካፒታል ሌሎች ካፒታሎች መፍጠር ስላልቻሉ ኋላ የምግብ ችግሩ ግብፅ ተጠቅሞ ቢሆን አፍሪካ በተለይ ደግሞ ኢትዮጵያና ሱዳን ሰፊ ቦታ ሰፊ ማምረት የሚችል አካባቢ ስለሆነ በግራም በቀኝም የመውረድ ፍላጎት አላቸው። ከፍተኛ ሀብት እያፈሰሱ አሁንም በመስኖ እርሻ ከፍተኛ ቦታ ላንድ ግራቢንግ ላይ የሚሳተፉት እነሱ ናቸው። ከቱርክ አካባቢ ከኢንዲያ አካባቢ ያለው ኢንቨስተርም ዞሮ ፋይናንሰሮቹ እነሱ ናቸው የሚል ወደፊት ምንድን ነው የዚህ አካባቢ ነገር አንወረርም ወይ?
እንግዲህ ስለታጠቁ ኃይሎችም የሚያነሱት ጠቅላይ ሚኒስትሩ በዛ ጊዜ ነው በስፋት ራሱን ችሎ የምናየው ቢሆንም ግን ይሄ የታጠቁ ኃይሎችን ስናይ እንዳለ በአካባቢ ያለውን ጉዳይ ካነሱ በኋላ የመሰነጣጠቅ መከፋፈል በጣም ከፍተኛ ችግር መሆኑን በቀጠናው ካነሱ በኋላ በተለይ ይሄ የታጠቁ ኃይሎች የአፍሪካ መገለጫ መሆኑን በተለይ ደግሞ የኛ ቀንድ በጣም ሁነኛ መገለጫ መሆኑን ያነሳሉ። መሰነጣጠቅ በፊት የአፍሪካ የሚባለው ሀገር 5 ደርሰዋል። እነዚህ ሀገራት ዲፋክቶ እና ዲጁር ተብሎ ይወሰዳል። ዲፋክቶ ማለት ፕሬዝዳንት አለው፣ ባንዲራ አለው፣ ወታደር አለው። ሌግሊ ሀገር ሰብራቸው ውስጥ በከፊል 2-3 አባላት ተከፍሏቸዋል። ለዚህ አካባቢ የኢኮኖሚ እድገት የራሱ የሆነ ችግር አለ። ያኔም 17-18 ዓመት በፊት ወደኋላ ሄደን ብናይ እንዲሁ የሶማሊያ ጉዳይ አይመለከተንም ማለት አንችልም የሚሉትን አብይ አንስተን ብናይ በዛ ጊዜ እንደዚሁ እዛም ያለውን የስደተኛ ቁጥር በሶማሌ ወይ ደግሞ ወደ ኢትዮጵያ የሚመጡ ሶማሌ ስደተኞችን ከዛ ደግሞ ሶማሌ ውስጥ ያሉ የአክራሪነት የሽብር እንቅስቃሴዎችን የአሊታሃድን ታላቋን ሶማሌ ለመስረት እነዚህ አድባሪውን ለማድረግ የሞከሩት ያንን መንግስት የጣለውን አክራሪ ኃይል የእስልምና ህብረት ፍርድ ቤትን ጨምሮ እነኚህን ጉዳዮች በሙሉ የሚያነሱበት እነኚህ ከውጭ አሸባሪ አካላት ጋር ያላቸው ድጋፍና በተለይ የባህሩ ራሱ ምን ያህል እንዲህ ጥቅም የሚፈልጉ ኃይሎችና የሚያሸብሩ ኃይሎች መፈንጫ እንደሆነ ጭምር የሚያነሱበት የሱዳንን ጉዳይ ያነሱና እንግዲህ የተፈጥሮ ሀብት የናይል ጉዳይ እዚህ አካባቢ የሚያጋጨን ጉዳይ እንደሆነ የእርሻ መሬትን የናይል ተፋሰስ ሀገራት እነ ግብጽ ከነ ሱዳን ጋር ያላቸውን ግንኙነት እነ ግብጽ ይሄ እነ ናይል ሳትን ተጠቅመው የሳይኮሎጂካል ዋርፌር የሚያካሂዱትን ጉዳይ በሙሉ እያነሱ የሚተነትኑትን እንዲሁም የኒኩለር መሳሪያንም እንዲሁ የማጥፋት አቅሙንና አሸባሪዎች ይሄንን ለመታጠቅ የሚያደርጉት ጥረት ሳይበር ጂሃድ ያኔም መጀመሩን ሁሉ ሲያነሱ የምንሰማቸው የኢንፎርሜሽን ዋርፌር ኮምፒውተር ሀክ ማድረግ የተጀመረበት የኒኩለር ቴሮሪዝምን በረንብ የሚያነሱበትና ምናልባት ወደ አሸባሪዎች እጅ ኒኩለር ገብቷል ብለው የሚጠረጥሩበትን መላምት ሁሉ ያን የሚያስቀምጡበት እንዴት ገባ ሲሉም የተለያዩ ሀገራትን እያነሱ በዛ አጋጣሚ እጃቸው ገብቶ ሊሆን ይችላል እያሉ የሚያነሱበትን አጋጣሚ ሶማሊያ ከሽብር ጋር መንግስት ያለውን ነገር ከሽብር ጋር ያለው ነገር ሞር እናንተ ተች ስለሚያደርግ እሱ አካባቢ ለመዳሰስ ነው የተሞከረው። አሊታሃድን ስንወስድ የተመሰረተው 1960 ነው። ቡድኑ ከሁለት ተከፍሎ አታክፊር አሰላፊያ ተብሎ ነው የተመሰረተው። 1976 ላይ አሰላፊያ እና የሚሱቃቶች ህብረት ዋህዳዳ የሚባለው ተዋሃዱ እና አሊታሃድን ገጠው ሂስትሪ ይሄ ነው። ይሄ አሊታሃድ ዓላማው የዚያድ ባሬ መንግስት ከስልጣን ማውረድ ነው በወቅቱ የነበረው ኦብጀክቲቭ። በሶማሊያ እስላማዊ መንግስት መስረት ታላቋን ሶማሊያ ሪያላይዝ ማድረግ። ሱዳን እንዲሁ ከአባይ ጋር ተያይዞ ዝም ብሎ አባባል ሳይሆን እነሱ ሀገር ኢንቨስትመንት እያደገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ቆንጆ ሁኔታ አላቸው። የእርሻ ፍላጎት እያደገ ይባላል። የእርሻ ፍላጎት እያደገ ሲሄድ ውሃ የመጠቀም አቅም በዛው ልክ ይጨምራል። ውሃ መጠቀም ፍላጎታቸው ሲያልቅ እኛ ደግሞ እዚሁ አንዳንድንስባቸው የሚሰሩ ስራ ይኖራል። በተለይ ሱዳን ሀያል ታላቅ ሀገር ነኝ ላይ ማሰብ ነገር ነበራት። የሳውት ሱዳን ጉዳይ መጥቶ ባይገታት ኖሮ በአካባቢው ሀያል መሆንና ከሶማሊያ ጋር በመሆን የኢትዮጵያን የሃይማኖት ጉዳይ መቀየር ትልቅ ህልም አላቸው። ግብጽ የተፋሰስ ችግር እንደጠበቀ ሆኖ ቅድም እንደገለጽኩት በዋርፌር አሁን ናይል ሳት ተጠቅማል። ኢሳት የሚባለው ሚዲያ ከዛ ባሻገር በሶማሊያ በጣም በኋላ እናየዋለን በዝርዝር በርካታ ሮል ስትሰራ ቆይታለች። ኒውክሌር መሳሪያ የማጥፋት አቅሙ ከፍተኛ ስለሆነ የዓለም ሀያላን መንግስታት ይህ መሳሪያ በማይፈልጉት ግሩፕ ውስጥ እንዳይገባ ከፍተኛ ስራ ይሰራሉ። ከነዚህ መካከል አንደኛው አሸባሪ ነው። አሸባሪ ኃይል ወደ ኒውክሌር ቴሮሪዝም ከገባ ሳይበር ጂሃድ ተጀምሯል። በተለያየ ኢንፎርሜሽን ዋርፌር በኋላ የምናያቸው ነገሮች ተጀምረዋል። ለምሳሌ በኮምፒውተር ሀክ ማድረግ አታክ ማድረግ ይችላል። ኒውክሌር ቴሮሪዝምን ከጀመሩ ግን ነገር ያበቃል። ቢካውዝ እነሱ ለማጥፋት ወደ ኋላ የሚል ልቦና የላቸው። አይደለም በኒውክሌር አጥፍቶ ማጥፋት ፈንጅ ለብሶ የሆነ ኤሪያ ለማጋየትም ኮሚትድ ናቸው።
በአንድ በኩል ኮሚትመንቱን ትደነቃለህ፣ ትደመማለህ። በሌላ በኩል የማጥፋት አቅማቸው ወደ ኒውክሌር ካደገ ደግሞ ለዓለም ከፍተኛ ስጋት ይሆናል። ሁለተኛው ዋልጊ ሀገራት ናቸው። ዋልጊ ሀገራትም የኒውክሌር መሳሪያ መታጠቅ ከቻሉ ከአሸባሪው ብዙም ተለይቶ አይታዩ። ዋልጊ ሀገራት ለማለት አንድ ነገር የሚወሰድ ክራይቴሪያ አለ። አንደኛው አምባገነን ስርዓት ሲኖር ነው። አምባገነን ስርዓት ሀይ ሲባል ስለማይቆም። ሁለተኛው የሰብአዊ መብቶች ረገጣ በስፋት የሚታይበት አገር ሲሆን ተው ስትለው ኒውክሌሩን ሊመዝ ስለሚችል። ሶስተኛው ሽብርተኝነትን የመደገፍ ዝንባሌ ያላቸው ሀገራት አሉ፣ በኋላ በዝርዝር እናያቸዋለን። አራተኛ አካባቢን የማተራመስ የመቆጣጠር ብቻህን ሀያል የመሆን ህልመኛ መንግስታት ያሉበት ሀገራት። አምስተኛው ይሄንኑ መሳሪያ ለመስራት ሙከራ የሚያደርጉ ሀገራት። በየመሃሉ ያነሳ ነውና እየቀነጫጨበን እንዳሳየናችሁ በሂደት የምናየው ጉዳዩ በዚህ ደረጃ በእውቀትም የጠለቀ ጉዳዩ ከኛ ጋር ያለው ትስስርም የችግሮቹንም ቀደምትነት ከዛ መሪው በዚህ ልክ የመካከለኛው ምስራቅ ጉዳይ ትኩረት ሰጥተው በእውቀት የሚያነሱት በየመድረኩ ለምሳሌ እንዳልኳችሁ ሰራተኞቻቸውንም ተቋሞቻቸውንም ሲያበቁ ያንም የሚሰሩበት ከዛ መሻሻል ያለበትን ለይተው ችግር ያለበትን ለይተው እኛ ከነሱ ጋር ያለን ግንኙነት እንዲሁም ዜጎቻችንን ጭምር ታሳቢ አድርገው በስፋት የሄዱባቸውን ጉዳዮች በሙሉ የሚያሳዩ ቀደምት ማሳያዎች ማምጣት እንችላለን። ልክ ዛሬ ያለውን ጉዳይ እና ኢራንን ከነ እስራኤል ጋር እነሱ ከኛ ጋር ያላቸውን ግንኙነት እሱ ብቻ አይደለም። ልክ እነ ኢራንና እነ ሳውዲ ራሱ በእኛ ጉዳይ የሚሻኮቱበትን ልክ እኛ የመካከለኛው ምስራቅ ጉዳይ የምንገፋበት ልክ ከዛ እነ ዱባይ ጋር የነበረን ግንኙነት በዛ ደረጃ የሻከረበት ግን መሻሻል እንደሚፈልግ በኢንቨስትመንት በንግድ ጉዳይ ሲያነሱ ከነ ኢራን ጋር ጨምር ያሉን ግንኙነቶች መሻሻል እንዳለባቸው የሚያነሱትን ወጣቱን አብይ አህመድ 17 18 ዓመት ወደኋላ ተጉዘንም የምናይበት ነው። የመካከለኛው ምስራቅ ጉዳይ ጥልቅ ነው። የዩኤኢ ጉዳይ በብዙ የምንሄድበት የዛሬውን ጉዳይ ከማንሳታችን በፊት እነኚህን ማሳያዎች በማንሳት የቀደመ የጠለቀ ስር እንዳለውና በአረብ ሀገራት ጉዳይ ላይ ወይ ደግሞ በአረብ ሀገር ጉዳይ ላይ መሪውን ስንከስ የመራራቃችንን የግልብነታችንን ልክ የሚያሳይ የአረብ ሀገራት ጉዳይ ግን በብዙ ከህልውናችን ጋር የሚተሳሰር መሆኑም ጭምር ማሳያ ቢሆኑ እነኚህን ማሳያዎች ከዛ ዘመን መዘዝ ናቸው። በእነኚህ ማስረጃዎችና ተያያዥ ጉዳዮች መሸጋገሪያ ፋታ ከወሰድን በኋላ ተመልሰን መጣና የዛሬው የመሪው ጉዞ ምን ይመስላል፣ እሳቸው በዛን ጊዜ ከ17-18 በፊት የሚጠቅሷቸው ጉዳዮች በዳታ የሚያስቀምጧቸው ጉዳዮች ዛሬስ በምን መልኩ ነው ቁጥሮች የተቀየሩት፣ የዛሬ ጉዞአቸውስ ምን ማለት ነው የሚለውን ይበልጥ ሰፋ አድርገን እናወራበታለን። ከሀሳብ ሜዳ ጋር ያላችሁት አብራችን ቆዩ። ሰላም የተወደዳችሁ የሜዳችን ታዳሚዎች፣ እንግዲህ ተመልሰን ተገናኘን። የማሳያዎቹን አየን፣ የመሸጋገሪያ ፋታ ወሰድን። እንግዲህ በተወሰነ መልኩ ነው የጠቃቀስናቸው። እያንዳንዱ ጉዳይ ራሱን ችሎ በስፋት የምንሄድበት ነው። በጣም እኔም በብዙ ከሚያስደንቀኝ ጉዳይ በዚህ ደረጃ መካከለኛው ምስራቅ ላይ በእውቀት የቀደሙበት ልክ፣ መካከለኛው ምስራቅ ላይ የሰሩበትን ልክ በሙሉ የምናይበት ከመካከለኛው አሁን ቀጥታ ከዩኤኢ ዩናይትድ አረብ ኤምሬትስ በብዙ ከምንከሳቸው ከሱ ጋር ተያይዞ ብዙ ልናወራ እንችላለን። ከዛ በፊት ግን ራሱ መካከለኛው ምስራቅ ማን ነው፣ ከኛ ጋር ያለው ግንኙነት ምንድን ነው የሚለው በጥልቀት መታየት አለበት። ቅድም እንዳልኩት የተቺዎቻቸውን ክስትተን እውነታውን እናስቀድም። ከዛ አሁን ያነሳናቸው እያንዳንዶቹን ጉዳዮች ደጋግመን የምናየው የዩኤኢ ጉዳይ ደግሞ በብዛት የሚታይ ነው ብዬ አስባለሁ እና አሁንም የጠቅላይ ሚኒስትሩ የአሁናዊ ጉዞ በብዙ የተደነቀበት ምክንያቱም ማንም በዚህ ደረጃ ጉዞ ወደዛ ላደረገበት ከዛ የሚነሱት አሜቶችን ትተናውንም እኛ እውነቱ ላይ ዲፕሎማሲ በግልብነት የሚተነተን ጉዳይ ሳይሆን ሲሪየስ ጉዳይም ስለሆነ መካከለኛው ምስራቅ ያለው ጉዳይ ዛሬ ዓለም እዛ የሚወራወረውን እሳት የሚወራወረውን ሚሳይልና ድሮን ጭምር ስናይና እሳቸው በዚህ ጊዜ ውስጥ ወደዛ መሄዳቸው የግንኙነታቸውን ጥብቀት የግንኙነታቸውን ወሳኝነት ጭምር የሚያሳይ ምክንያቱም አንዳንዴ መሪዎቹ በዛ አካባቢ ይገኛሉ ወይ ቢገኙስ የት መገኛቸውን ጭምር በማያሳውቁበት ሁኔታ ውስጥ ጠቅላይ ሚኒስትሩ በዛ እሳት ወደዛ መሄዳቸው ከዛ በኋላ መሪው
ወደሚገኙበት ቦታ ሄደው እንደሚገናኙ ማወቃችን የሚነግረን ብዙ ነገር አለ። ከዛ ባለፈ ቅድምም በማስረጃው ጭምር እንዳየነው ጠቅላይ ሚኒስትሩ ከየት ተነስተው ወደዛ ሄዱት ብለን ስናስብ ወደ ምስራቅ ያደረጉት ጉዞ ዝም ብሎ ሳይሆን ወደ ምስራቅን መመልከት ያስፈልጋል። የገፋነውን ምስራቅ፣ ለወንጀል የተጠቀምንበትን ምስራቅ፣ አሳንሰን ያየነውን አካባቢ እንደ ሀገርም ከዛ በኋላ ስንሻገር በቀጠናም ደረጃ እዛ አካባቢ ብዙ ሀብት ያለ ከዛ በአግባቡ ካልተያዘ ደግሞ ብዙ አደጋ ያለበት የጎረቤቶቻችንን ጭምር ጉዳይ እንድናነሳ የሚጋብዝ አሁን በአረብ ሀገራት ያሉ ስደተኞች አሉ። ይሄ ጉዳይ ከምንም በላይ የማን ጉዳይ ነው ብለን ስናስብ አሁን በዚያ በኢትዮጵያ ውስጥ ያደረጉት ከዛ ጎረቤት ያደረጉትና ወደዛ የተሻገሩበት ጉዳይ በሙሉ ከወገኖቻችን ጋር ወይ ደግሞ ከስደተኞች መግባትም መውጣትም በውጭም በውስጥም ካሉት ጋር የሚያያዝ በቀጥታ የራሳችን ጉዳይ ስለሆነ በዛ ደረጃ ሊሰራበት የሚገባ ከጎረቤቶቻችን ጋር ባለመስራት የሚፈጠረው ጋፕ እንዳለ ሆኖ ግን ቅድምም እንዳየነው ሮድ ማፕ ነድፈው የሚሰሩበት ጉዳይ ነው እንዳልነው። ለምሳሌ የባህር በር ጉዳይ ስናነሳ፣ የወደብ አማራጭ ጉዳይ ስናነሳ ለምሳሌ ጅቡቲ ላይ በቅርብ ጊዜ ከዩኤኢ ጋር ተቃቅረው ጥላ እስክትወጣ ወደ በርበራ እስክትሄድ ድረስ በጅቡቲ የዲፒ ወርልድ የሚያስተዳድረው እሱ እንደነበረ ጠቅላይ ሚኒስትሩ ቅድም ባሳየኋችሁ ቪዲዮ ላይ ይሄን ጉዳይ ጭምር በደንብ በአግባቡ የሚያውቁ ከዛ በኋላ ከተሻክረው ከወጡ በኋላ የተፈጠረ ልዩነት አለ። ከዛ ኢትዮጵያና ጅቡቲ መካከልም እንዲሁ ጣልቃ መግባት የሚፈልጉ አካላት አሉ። ከዛ እንዲሁ በቅርቡ ካስታወሳችሁ የዩኤኢ ከሶማሌም እንዲሁ ከሶማሊያ ማለት ነው ለቃ ያወጣችበት ነው ወደ በርበራ ያመራችበት። ከዛ በኋላ በጣም ተቃቅረው በነበረበት ሰዓት የኛው ጠቅላይ ሚኒስትር ወደዛው ተጉዘው ጉዳዩን ካረገቡ በኋላ በመሀል በሽምግልና መልኩ ጣልቃ ገብተው የዩኤኢ ንብረቶች በእኛው በኩል እንዲወጡና በሰላም ፍቺ እንዲጠናቀቅ እንደተደረገ ከዛ በኋላ ቅድምም እንዳነሳ ነው ያኔም የነበረው በሁለቱ መካከል የነበረው ግንኙነት የተፈታው በኢትዮጵያ መንግስት ጥረት መሆኑንም አይተናል። ስለዚህ አሁን ያለውም ጉዞ አሁን ያለው ቀውስ ቀጠናው ያለው ቀውስ በራሱ ለእኛ የሚተርፍ መሆኑ ሲተርፈን በእነኛ አካባቢዎች ይበልጥ ጉዳዩ ሊከር እንደሚችል ከዛ የቀይ ባህር ፖለቲካ ጋርም የቀይ ባህር ወደብን አማራጭ ከዛ ሁቲ እሱ ላይም ጥቃት የተጋረጠበት ከመሆኑ አንጻር እዛ ላይ ኢትዮጵያ የምትፈለግ አጋር መሆኗን እሱን ለመስራት ደግሞ እነኛ ሀገራት እንደሚያስፈልጉ ጅቡቲ ላይም ዓለም አቀፍ ቤዞች በሙሉ ያሉ መሆኑንና በዚህ ውስጥ ኢትዮጵያ የአለቅነት ወይ ደግሞ የጥሩ ሸማጋይነት የአደራዳሪነት ሚና ከመውሰድ አልፎ ጥቅሞቿን ጭምር የምታስከብርበት አካባቢ ላይ የተሻለ በዚህ ነገር መሆኗን ጭምር የምናይበት የአሁኑ ጉዞም ቀጥታ እዛ መገኘታቸው የሚነግረን ትርጉም እንዳለ ሆኖ ከየት ተነስተውን ወደዛ ሄዱት ብለን ከጊዜው ጋር ጭምር ስናየው ብዙ ጉዳዮችን የምናገኝበት ከዚህ አንጻርም እንግዲህ ተንታኞችም የሚሉት ስትራቴጂካዊ የጸጥታ ትብብር ሊባል የሚችል ይሄ የጸጥታ ትብብር ልንለው የምንችለው አይነት አንድምታ ነው በመጀመሪያ ደረጃ የሚሰጡት ማለት ነው። ምክንያቱም በመካከለኛው ምስራቅ ያለው አሁን የምናየው ቀውስ የነ ኢራን እና የነ እስራኤል ፍጥጫ ያው በቀይ ባህር ላይ ሊያመጣ የሚችለው ደግሞ እያመጣ ያለው ስጋት ራሱን የቻለ ነው። ዩኤኢ ደግሞ በቀጠናው ሰላም ዙሪያ ከኢትዮጵያ ጋር በተለይ የምሰራውን ስራ በከፍተኛ ትኩረት የምታየውና በብዙ መልኩ ተሻሽሎ የሚሰራበት ጉዳይ ከመሆኑ አንጻር ዩኤኢ በቴክኖሎጂ እንዲሁ እንደ ድሮን ካሉ ቴክኖሎጂ ጋር በሚታወቀው ደረጃ ያላት ልምድ የኢትዮጵያ መከላከያ የድንበር ደህንነት ላይ ወይ ደግሞ ጎረቤት ሀገራት ላይ ያለንን ሰላም የማስከበር ተልእኮ ቀጠናውን የማስከበር ሰሞኑ ያስመረቅናቸው ኃይሎች ከቀደመው ጊዜ ጀምሮ ቅድም ባሳየኋችሁ ቪዲዮ ላይ ጭምር ያገባናል፣ ሶማሊያዎች የሚነሳ ጉዳይ ያገባናል ብለው ለምሳሌ የኦሽኖግራፊ ጠንካራ ኃይል አለመኖሩን የሶማሌ ባህር ላይ ውንብድናን ጭምር አንስተው እዛ ላይ ያገባናል የሚሉት ሰውና ከዛ በኋላ የሰሩት ይሄ ደግሞ ከኢትዮጵያን ተመራጭ እንዳደረጋት በተለይ ከዩኤኢ ጋር ያላት ትብብር አንዱም ይሄ ሊሆን እንደሚችል የኢኮኖሚና የኢነርጂ ትስስር አሁን ዓለም ላይ የተፈጠረ ያለውንም ችግር ብናነሳ አንዱ አሁን የጉዟቸውም ሆነ የትብብራቸው ውስጥ የምናገኘው ሌላኛው መልክ ነው። ስለዚህ በዚህ ወቅት ለምሳሌ ከነ ዩኤኢ ጋር የሚደረግ የንግድ ስምምነት ለኢትዮጵያ ኢኮኖሚ ወይ ደግሞ ከኢትዮጵያ ኢኮኖሚ አንጻር ስናየው ሚናው የማይናቅ ትልቅ ወሳኝነት ያለው ይሄ ለምሳሌ ከኢንቨስትመንት አንጻር ወይ ደግሞ ዩኤኢ ኢትዮጵያ ውስጥ ኢንቨስት ከምታደርገው አንጻርና ኢትዮጵያና ዩኤኢ ከሚሰሩበት ጉዳዮች አንዱ ለምሳሌ አሁን ነዳጅ ዋስትና ያጣ መጣበት ጊዜ ዋጋው በጨመረበት ጊዜ እንዲህ ሁለቱ የሚታኮሱ ኃይሎች አንደኛው አንዱን ለማጥቃት ሲል የሚጠቀሙበት ዋነኛው መሳሪያ በዛ ሂደት ውስጥ ግን ዓለም በሙሉ የተጎዳበት ኢትዮጵያ ውስጥ በሚያስደነግጥ ሁኔታ ተብሎ እንደተገለጸው ጭማሪ የታየበት ነዳጅ አሁን ይሄ ጦርነት ስለተከፈተ ብቻ ሳይሆን በሂደት ይሄን ችግር መቅረፍ የሚቻለው አንደኛ ሉዓላዊነታችንን ህልውናችንን ስናስከብር ነው። ከዛም ባለፈ ግን ኢትዮጵያ ቀድማ የጀመረችው ይሄ ግሪን ቴክኖሎጂ ላይ ታዳሽ ኃይል ላይ
ግሪን ኤነርጂ የምንለው ላይ ማለት ነው። እሱ ላይ እየሰራች ያለችውን ስራ ማጠናከር ነው። ከዩኤኢ ጋር የምትሰራው ኢትዮጵያ አንዱ ስራ ይሄ ነው እና ይህም እንግዲህ ኢትዮጵያ የባህር በር እንድታጣ ተደረጋ ስትዘጋ ሲከረቸምባት አንዱ እንድታጣ ያደረገው ወይ ደግሞ ጥገኛ እንድትሆን የተደረገው ቀደም ብሎ ጥሩ ያልነበረ ግንኙነት ካለን አረብ ሀገራት ጋር በእነሱ ነዳጅ ላይ ጥገኛ እንድንሆን በዛ ነዳጅ ብዙ ጣጣዎች ተከታትለው የሚመጡባት ሀገር ሆናለች። ስለዚህ በዚህ ላይ ቀድማ መስራቷ አሁን ደግሞ ከዩኤኢ ጋር በዚህ ነገር መተባበሯ አንዱ ጉዳይ ስለሆነ አሁንም እንግዲህ ነዳጅ ትልቁ የኢኮኖሚ ጫና አለ። ራሱን የቻለ አንዱ የምንገናኝበት ጉዳይም ከመሆኑ አንጻር ሊታይ ይችላል። ሌላኛው ግን ገለልተኝነትን ካየን ለምሳሌ ኢትዮጵያ የምትከተለው ገለልተኝነት ዲፕሎማሲ አለ። እነ ዩኤኢ ከአብርሃም አኮርድ ላይ ከነ እስራኤል ጋር ቢስማሙም ከነ ኢራን ጋርም ራሱን የቻለ የኢኮኖሚ ትስስር ኢንቨስትመንት ትስስር በጋራ ስለሚሰሩ ዩኤኢን በራሷ እንደ ገለልተኛ የምትታይ እሱ ብቻ ሳይሆን ከምዕራባውያን ጋርም ከምስራቃውያን ጋርም ያላት ግንኙነት ኢትዮጵያም እንዲሁ ገለልተኛ ከመሆኑ አንጻር በዚህ ሂደት ውስጥ በሁለቱም በጋራ የሚያተርፏቸው ጉዳዮች እንዳሉና የአሁኑም ጉዞ የዚህ ተቀጥላ መሆኑን አጋርነትን ማሳየት ኒውትራሊቲው ራሱን ችሎ እንዳለ ሆኖና ስትራቴጂክ ፓርትነርሺፓቸው ጭምር የሚታይበት ይህም እንግዲህ ኢትዮጵያ ውጭ ጉዳዮቿን የውጭ ደህንነቷን፣ ጥቅሞቿን፣ ቀጠናዊ ጉዳዮቿን ለማስከበር ያደረገችው ያለው እንቅስቃሴ በተግባር ሲገለጽም የምናይበት ነው። እንደምታስታውሱት የመጀመሪያው ጉዟቸው እንግዲህ በጁን 2018 ዓ.ም በፈረንጆቹ አቆጣጠር ማለት ነው ወደ አቡዳቢ ያደረጉት ጉዞ የግንኙነትን አቅጣጫ ቀይሮታል ተብሎ ይታሰባል። እንግዲህ ያኔም እንዳልኳችሁ ልክ በጣም ከነሱ ጋር ያለን ግንኙነት መሻሻል እንዳለበት ሲናገሩ ያኔ ግንኙነቱ የሻከረ እንደነበረ ስደተኞቻችንን የሚቀበሉበትን መንገድ ራሱ በብዙ ማብራሪያ የሚሄዱበትና ደጋግመን የምናየው እሱን ያሻሻሉበት መንገድ ከዛ በኋላ ያንን ተጠቅመው እነ ሳውዲም በኋላ አሉበት። ግን ለብዙ ዓመታት ከ20 ዓመታት በላይ ተከርችሞ የቆየው የኢትዮ ኤርትራ ድንበር ወይ ደግሞ የሁለቱ ሰላም ጨልሞ የነበረውን ለመፍታት ቁልፍ ዲፕሎማሲያዊ ሚና ተጫውተዋል ከሚባሉት አንዷ የማይናቅ ሚና የነበራት ዩኤኢ ናት እና ጠቅላይ ሚኒስትሩ ያንንም ጉዳይ ቀደም ብለው ከነሱ ጋር ከዩኤኢ ጋር የሰሩበትን ከዛ በሼክ መሐመድ ቢን ዛይድ እና በጠቅላይ ሚኒስትሩ መካከል ያለውን በጣም የቀረበ ግንኙነት በጣም ጥብቅ የሚባለው ወዳጅነት ዛሬ በዚህ እሳት ውስጥ ወደዛ እንዴት ሄዱ ሲባል ወደ ብዙዎች አእምሮ የመጣው ይሄ ወዳጅነትም ቅርበታችንም ቢሆንም ሌሎች ጉዳዮችም እንዳይረሱ ዋና ጉዳዮች በሚል ነው። ግን ዋና የሚጠቀሰው የሁለቱ በጣም ለቤተሰባዊነት የቀረበ ግንኙነታቸው ምናልባት እንዲሁ በቀላሉ የምናየው ሳይሆን ስልታዊ አጋርነት ተብሎ ሊጠቀስ ሁሉ የሚችል መሆኑ ነው ተንታኞች የሚያነሱት። የሁለቱ ሀገራት ከዚህ ከለውጡ በኋላ የተሻሻሉ ጉዳዮችን ስናይ እንግዲህ የፋይናንስና የኢኮኖሚ ጉዳዮችን ወይ ደግሞ ከዛ ጋር የተያዙ ጉዳዮችን ብናይ ኢትዮጵያ እንደምታስታውሱት ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ ባዶ ካዝና የተረከቡበት በጣም አስደንጋጭ የሚባል የኢኮኖሚ ቅርቃር ውስጥ አገሪቱ የነበረችበት ጊዜ ነው እና ይሄ እንደምታስታውሱ በ2018 ቅድም እንዳልኩት ወደ አቡዳቢ ተጉዞ ከነበረ በኋላ ሼክ ቢን ዛይድ ወደ ኢትዮጵያ ከመጡ በኋላ ወደ $3 ቢሊዮን እንደምታስታውሱት በአደባባይ የተነገረውን ብቻ ማለት ነው አጠቃላይ የድጋፍና ድጋፍ ብቻ ሳይሆን በእርግጥ የኢንቨስትመንትም ጭምር ቃል ነበር እሱ። ስለዚህ ወደ $1 ቢሊዮን አካባቢ የሚሆነው የውጭ ምንዛሪ ኢትዮጵያ ሀገሪቱ እጥረት ስለነበረባት ሪዘርቭ ምንም ያልነበራትና የተሟጠባት ጊዜ ስለነበረ በቀጥታ ለብሔራዊ ባንክ ገቢ የሆነ $1 ቢሊዮን እና $2 ቢሊዮን ቅድም እንዳልኩት በኢንቨስትመንትና በፕሮጀክት ተመድቦ ለዛ የዋለ ብር ወደ ኢትዮጵያ የመጣበት ጊዜ በጣም ትልቅ አጋርነቷን ያሳየች። ከኢንቨስትመንት አንጻርም ካየነው ምናልባት ከ113 በላይ የሚሆኑ የዩናይትድ አረብ ኤምሬትስ ኩባንያዎች በኢትዮጵያ ውስጥ በግብርና፣ በማኒፋክቸሪንግ፣ በሪል ስቴት ጭምር የተሰማሩትን ብንጠቅስ ሌላኛው ትልቁ በረከት ነው። ስለዚህ ዝም ብላ እንደ ቀላል የምናያት ወዳጅ አይደለችም። የክፉ ጊዜ ከዛ ቅድም በተጠቀሰው መንገድ በግለሰብ ደረጃ በቤተሰብ ደረጃ ያለው ግንኙነት በሙሉ ከፍ ያለበት ቅድም ያነሳሁትና ዋነኛውን ጉዳይ ብናነሳ ከስደተኞች ከቤት ሰራተኞችና ከነሱ ስምሪት ጋር ተያይዞ ያለውንም ጉዳይ ብናነሳ ከዛ እነኚህ በውጭ ሀገራት በአረብ ሀገራት የሚኖሩ ስፔሲፊካሊ አሁን የዩኤኢን ካነሳን እዛ የሚኖሩ ዜጎች ወደ ሀገር ውስጥ በቀጥታ በተዘዋዋሪ የሚልኩትን ሬሚታንስንም ብናይ ራሱን የቻለ ሌላ ትርጉም የሚሰጠው ወይ ደግሞ ዜጎች የሚጠቀሙበት ሀገር የምትጠቀምበትን ሌላ ጉዳይ የምናነሳበት ማለት ነው። ስለዚህ ከስደተኛ አንጻር ቅድም ጠቅላይ ሚኒስትሩ 17-18 ዓመት በፊት ቀድመው የሚጠቅሷቸው ዳታዎች አሉ። አሁንም ትንሽ ቀደም ያሉ ዳታዎችን ብናይ ከ200,000 በላይ የሚሆኑ ኢትዮጵያውያን በዩናይትድ አረብ ኤምሬትስ በህጋዊ መንገድ የሚኖሩ ወይ ደግሞ እዛ የሚሰሩ ዜጎች አሉን። ስለዚህ ቅድም ባልኩት ለምሳሌ ከነሱ በሚላክ ገንዘብ ሬሚታንስ በየአመቱ ኢትዮጵያ በአማካይ ነው እንግዲህ የሚባለው $400 ሚሊዮን በላይ ወደ ሀገር ቤት የሚላክ የውጭ ምንዛሪ አለ።
የሰራተኞች መብት ጋር ተያይዞ እንደምታውቁት ጠቅላይ ሚኒስትሩ በብዙ አረብ ሀገራት የሰሩት በዩናይትድ አረብ ኤምሬትስ ደግሞ በብዛት የተሰሩበት ጉዞዎች፣ የተፈረሙ ስምምነቶች የኢትዮጵያ መብትና ደህንነት እንዲሁ እዛ የተጠበቀ እንዲሆን የደሞዝ ወለል ጣራ ተስማምተው እንዲከበር ያደረጉበት ከዛ እኔም የማኘንኩበትና ወደፊት የዩኤኢን ጉዳይ ብቻ ስናነሳ በምህረት እዛ የነበሩ እስር ላይ የነበሩ ክስ ላይ የነበሩ ኢትዮጵያውያን በሺዎች የሚቆጠሩ በእስር ላይ የነበሩ ዜጎችን ማስፈታት ብቻ ሳይሆን እኔ የማስታውሰው የማኘንኩበት ጉዞ ላይ ጭምር በገዛ አውሮፕላናቸው ይዘው የመጡበት እነሱን ይዤ ሳሊዝ አልመለስም ብለው አብረው ከስደተኞች ጋር የተመለሱበትን ሌላ ራሱን ችሎ የምናወራበት እና ብዙ ጊዜ የምንዘነጋው የስደተኛ ጉዳይ ራሱን ችሎ እናየዋለን። ለማንኛውም ሌላኛው እንግዲህ ቅድም እንደጠቀስኩት ወታደራዊና የቴክኖሎጂ ትብብር በብዛት አለን። የታዳሽ ኃይል ቅድም ያልኩት ለምሳሌ አንዱ መፍትሄ የነዳጅ ችግር ሁሌ ደግሞ ነዳጅ ላይ ጥገኛ መሆን የለባትም። እቺ ሀገር ራሱን የቻለ ብዙ ሄዴ ካለው ወጪ አለው። የወደቡ የባህር በሩም ችግር እዚህ ላይ ሲደማመር ብዙ ችግር አለው። ስለዚህ አማራጩ ይሄ ግሪን ኤነርጂ ላይ መጠቀም ነው። ስለዚህ ከታዳሽ ኃይል ጋር ተያይዞ የማስዳር ኩባንያ የ600 ሚሊዮን ዶላር በላይ የፀሐይ ኃይል ወደ 500 ሜጋዋት ይመስለኛል ፕሮጀክት ስምምነት አለን። ስለዚህ ከዚህ አልፎ የአዲስ አበባ አንዳንድ ልማቶች ላይ እንዲሁ ሌሎች ጠቅላይ ሚኒስትሩ የሚሰሯቸው በከተሜነት ላይ በከተማ ማስዋብ ላይ ያሉ ጉዳዮች በሙሉ የልምድም የድጋፍ ልውጦች የሚደረጉበት ትብብር የሚፈጠርባቸው መስኮች ናቸው። እንግዲህ አሁን ያለው ዓለም ባለችበት ሁኔታ እስራኤልና ኢራን ድሮን በሚወራወሩበት እሳት በሚነድበት ጊዜ ወደ ዩናይትድ አረብ ኤምሬትስ ያደረጉት ጉዞ አሁን ያነሳናቸውን ጉዳዮች በሙሉ ሊያማክል የሚችል ብዙ ጊዜ ትችቶቻችንን ደግሞ ስናይ ምናልባት ለዚህ ጉዳይ ሩቅ እንደሆንን እንደማይመለከተን ጠቅላይ ሚኒስትሩን ላይ ባለን ጥላቻ ብቻ እሳቸው ለማጥቃት ብቻ ሉዓላዊነትን እስከ መገዳደር የእኛ ዜጎች ጭምር እስከ መገዳደር የሚደርስ አንዳንዴ በጭፍነት የተሞሉ ጉዳዮችን እናያለን። እንግዲህ ስለዚህ የአረብ ጉዳይ የማይመለከተን ለማስመሰል የአረብ ተላላኪ በሚል መፈረጅ እንግዲህ ይሄን የምንለው ምናልባት አሁን ባነሳን በስደተኞች ጉዳይ እንኳን ብቻ ብናየው ከአረብ ሀገር ለፍታ ያጠራቀመችውን ብር አረብ ሀገር ያለችን ሴት በፍቅርም በምንም ስም እየቀፈለ የሚኖር ተንታኝ ነኝ የሚል በእሷ ልፋት እንግዲህ ወይ ደግሞ ጫት ቤት ቁጭ ብሎ ወይ ደግሞ ቪዝ ውስጥ ተቀምጦ የሚተነትነው ነው። እንግዲህ ምን አገባን የአረብ ጉዳይ የሚለው አሁን ስናየው ቁጥሩ ከጠቀስኩትን በላይ የህልውናችን ጉዳይ የሆነ የእያንዳንዳችን ጉዳይ የሆነ ቅድም እንዳልኩት ለምሳሌ ሬሚታንሱ በቀጥታ በተዘዋዋሪ የሚመጣው ያ እንዳለ ሆኖ ግን በዛው ልክ ከ5 ሚሊዮን በላይ የሚሆኑ የስራ ዕድሎች የሚፈጠሩበት ማለት ነው። ያ የስራ ዕድል የተፈጠረለት ወጣትም ጭምር ነው ማለት ነው። ይህን ጉዳይ ሲያጠለሽ የምናየው ወደ አረብ ሀገር ልጆቻቸውን እህቶቻቸውን ሚስቶቻቸውን ልከው ብር እየጠበቁ ያሉ ተቺዎች ጭምር ማለት ነው እያሉ ያሉት። እንግዲህ አንዳንዶቹ የእነሱን ሳውዲ መመላለስ ለነ ሳውዲ በቀደመው ጊዜ ከሀገር ጥቅም በተቃረነ መንገድ መላላክን ጭምር ፐርሰናሊ የሚያዩ ጠቅላይ ሚኒስትሩ ግን ዱባይ ላይ ሲገኙ ጂኦፖለቲካሊ ለመተንተን የሚያምራቸው ሰዎች ማለት ነው። ጂኦፖለቲክስን መተንተን የሚያምራቸው ማለት ነው። አሁን የጠቀስኩት ትንሹ ጉዳይ እንጂ እንደተባለው ዓለም ጠቅላይ ሚኒስትሩን እያወደሰም እያደነቀም ያለበት ጉዳይ እንዲያው በልኩ ከተመረመረ እዚህ ድረስ የሚዘልቅ ዝም ብሎ የሚሰራም ሳይሆን ሮድማፕ ተነድፎለት እየተሰራ ያለ ቀጠናው ላይ ካሉ ግጭቶች ጋር ቀጠናው ላይ ካሉ ሀገራት ጋር ይህን ጉዳይ ወደ ሱዳን ሰሞኑኛ ወደ ሱዳን ጉዳይን ብንወስድ ሰሞኑን ማርክ ሩቢዮ ደጋግመው በዚህ አጭር ጊዜ ውስጥ በዚህ ልክ ደጋግመው መደወላቸውና እነሱ የአባይን ጉዳይ ለማዳረር የሚፈልጉበት ልክ ሱዳን ላይ በአክራሪነት የተሳተፈ ያለው ኃይልና አሜሪካ ያወጣችውን ሪፖርትን ብናይ በሱዳን በኩል ታሪካዊ ጠላቶቻችን ኢትዮጵያ ላይ የሚፈጽሙትን ጉድ ብናይ ስለዚህ እነኛ አረብ ሀገራት በተለይ ደግሞ እነ ዩኤኢ ቀጠና ላይ የምናስጠብቅ የምንፈልጋቸው ኢንተረስቶቻችንን በማስጠበቅ ረገድ እንዳልኳቸው የዜጎቻችን ጉዳይ አለ፣ የባህር በር መተንፈሻዎቻችን አሉ። ከዛ ደግሞ በራሳችን በአባይ ጉዳይ ላይ ተጽዕኖ የሚፈጥሩብን ሀገራት ወዳጅም ጭምር የነበረችን ሀገር ወደኛ እኛንም እንድትሰማ እኛንም እንድታግዝ ያሰለፍንበትና ሌሎች አረብ ሀገራትም ኢትዮጵያን መስማት የጀመሩባቸውን ጉዳዮች በሙሉ የምናይበት ማርኮ ሩቢዮ መደወል የብዙ ሀገራት ወደ ኢትዮጵያ መመላለስ እና እስራኤልን ጨምሮ ከዛና ኢራንም ከኛ ጋር ፍላጎት ማሳየታቸው ከዩኤኢም ከሳውዲ ጋር መስራታችን ዩኤኢና ሳውዲ በጠቅላይ ሚኒስትሩ ላይ ወይ ደግሞ ኢትዮጵያ ላይ ያላቸው መመላለስ ከዛ በሁለቱ ጉዳዮች ላይ ዓለም አቀፍ ሚዲያው የሚያወጣውን ሩመር በሙሉ ስናይ የግንኙነታችንን ግዝፈት የግንኙነቱን ዋጋ ጭምር የምናይበት በየደቂቃው በምታዩት ልክ በዚህ ጉዳይ ላይ በጉዟቸው ላይ ዜና የሚወጣበት በጉዟቸው ላይ ብቻ ሳይሆን ያንም ቀደም ብሎ በብዙ እዚህ ላይ
በአዎንታም በአሉታ የሚሰነዘሩ ጉዳዮች በሙሉ የግንኙነታቸውን ግዝፈት የሚያሳይ ብቻውን ግን የመካከለኛው ምስራቅና የኢትዮጵያ ግንኙነት በየጊዜው ሊተነተን የሚችል በዚህ ደረጃ የሚመለከተንና በዛ ደረጃ እያየነውም የምንሄድ በተለይ የዩኤኢን ጉዳይ በተከታታይ ካሁን በኋላም ደጋግሜ የማነሳውና የሚሄድበት ምናልባት የአሁኑ ቆይታ እንደ ማሟሟቂያ ቢወሰድ ደጋግሜ እየመጣው የማነሳው ይሆናል። አዎ የጠቅላይ ሚኒስትሩ በዩናይትድ አረብ ኤሚሬትስ በዚህ ውርጅብኝ ይህ ሁሉ እሳት በሚዘንብበት ሮኬት፣ ሚሳኤል፣ ድሮኖች መቼ እንደሚተኮሱ በማይታወቅበት እሳት እየዘነበ ባለበት ሁኔታ ውስጥ መሄዳቸው አዎ የላቀ ትርጉሙን የሚገልጸው ስለ ማንነታቸውን ጭምር ይናገራል። ይህ ግን እየሆነ ያለው ታቅዶበት በተነደፈ መንገድ የእኛንም አቅም የምናሳይበት የእሳቸውንም የቀደመ የጠለቀ ስር ጭምር የምናገኝበት ጉዳይ መሆኑ ሊሰመርበት ይገባል። ዓለም ወዴት እየሄደ ነው? እስራኤልና ኢራን እየተፋለሙ ነው። እየተተጋተጉ ነው። አዎ ትንቅንቅ ላይ ናቸው። አዎ ዓለም እዛ ላይ ያፈጥጠው። አዎ እኛስ የት ነን ነው? እኛ ይሄ ጉዳይ ይሄ ጦርነት ለምን እንደሚካሄድ በወጉ እናውቃለን ወይ? ይሄ ከኛ ጋር ያለው ግንኙነት፣ ይሄ ከኛ ወዳጆች ጋር፣ ይሄ ከኛ ዘላቂ ጥቅም ጋር፣ ይሄ ከኛ ዜጎች ጋር፣ ይሄ ከኛ ቀጠና ጋር፣ ከዛ ይሄ ወደኛ ሀገራት ላይ ወደኛ ቀጠና ላይ የኛ ቀጠና ፍሰት ደግሞ ወደ ኢትዮጵያ ሲመጣ ኢትዮጵያ ላይ የሚፈጥረውን ጫና እናውቀዋለን ወይ? ከእያንዳንዱ ጉዳይ አንጻር ቅድም ከጠቀስነው ጉዳይ አንጻር የሚለው መመርመር አለበት። ዳግመን እየመጣን የምናደርገው እሱን ነው። ከሀሳብ ሜዳ ጋር ነበራችሁ። ለአብሮነታችሁ አመሰገንኩ። በያላችሁበት ቸር ቆዩን።